ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን ውላችኋል። የሰዓቱን ዜና እናሰማችኋለን። በቅድሚያም አበይት ርዕሶችን ነው። የኢትዮጵያ መንግስት ዝምታ እያነጋገረ ነው። የመኖሪያ ቤት ኪራይና ቁጥጥር አሰራር አዋጅ ቅሬታ እየተነሳበት ነው። ምክር ቤቱ ስምምነት ረቂቅ አዋጅን አጸደቀ። ባይትዳንስ ለአሜሪካ እጅ ሰጠ። አሜሪካ ከዓለም የጤና ድርጅት በይፋ ለቀቀች። ፈረንሳይ አዲስ ወዳጅ በመፈለግ ላይ ናት። ዩክሬን ከአሜሪካና ሩሲያ ጋር እንደምትነጋገር ዘለንስኪ አስታወቁ። ወደ ዝርዝሩ እናልፋለን። የኢትዮጵያ መንግስት ዝምታ እያነጋገረ ነው። ፕሬዚዳንት ዶናልድ ትራምፕ በዳቮሱ ጉባኤ የኢትዮጵያን ብሔራዊ ጥቅሞች የሚጎዱ ንግግሮችን ሲያደርጉ ተደምጠዋል። ፕሬዚዳንቱ የአባይን ግድብ በተመለከተ አሉታዊ ሀሳቦችን ቢያስተጋቡም ከኢትዮጵያ በኩል ፕሬዚዳንት ትራምፕ ጠቅላይ ሚኒስትር አብይ አህመድን አደነቁ በሚሉ ወሬዎች ሶሻል ሚዲያው መጥለቅለቁ አንዳንዶችን አላስደሰተም። ለወትሮ በዓለም አቀፍ መድረኮች የማትታጣው ኢትዮጵያ በዚህ መድረክ አለመገኘቷ የዲፕሎማሲ ውድቀት ማሳያ ሆኖ ተወስዷል። ኢትዮጵያ በዚህ መድረክ አለመገኘቷን አስመልክቶ የተለያዩ አካላት የተለያዩ ሀሳቦችን እየሰነዘሩ ይገኛሉ። ከነዚህ አስተያየት ሰጪዎች መካከል አንዱ የሆነው ኤልያስ መሰረት የሚከተለውን ቅሬታ አዘል ሀሳብ በማህበራዊ ሚዲያ ለጥፉ ላይ አጋርተዋል። በቀደሙት ዓመታት ኢትዮጵያ በዳቮስ ስዊዘርላንድ በሚካሄደው ዓመታዊ ወርልድ ኢኮኖሚክ ፎረም ላይ ዋና ተሳታፊ ነበረች። አፍሪካን በመወከልም ከዓለም መሪዎች ጋር ትደራደር ነበር። ዛሬን ጨምሮ እየተካሄደ ባለው የዘንድሮ ስብሰባ ላይ የለንም። በምስሉ ላይ እንደሚታየው የጎረቤት ሀገር ሶማሌላንድ ፕሬዚዳንትን ጨምሮ በርካታ መሪዎች ተገኝተው የዓለምን ኃይል አንቀሳቃሾች ፓወር ብሮከርስ አገኝተው ለሀገራቸው ጥቅም እየተንቀሳቀሱ ይታያሉ። የሶማሌላንድ ፕሬዚዳንት በምስሉ ላይ ከዶናልድ ትራምፕ ልጅ ጋር ኤሪክ ትራምፕ ጋር ይታያሉ። የግብጽ ፕሬዚዳንትን ጨምሮ የውጭ ጉዳይና የውሃ ሀብት ሚኒስትሩ እዛው ናቸው። የዓለም መሪዎችን አግኝተው እያነጋገሩ በቀጠናው ካለው ውጥረትና ከሰሞኑ የትራምፕ ንግግር ጋር ተያይዞ የዚህ ውጤት ምን ማለት እንደሆነ ግልጽ ነው ሲል የጻፈው ኤልያስ መሰረት ነው። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ። መኖሪያ ቤት ኪራይና ቁጥጥር አሰራር አዋጅ ቅሬታ እየተነሳበት ነው። የመኖሪያ ቤት ኪራይ ቁጥጥርና አሰራር አዋጅ ላይ እግድ ባለመሰጠቱ ዜጎች ለጉዳት እየተዳረጉ መሆናቸው ተነገረ። የመኖሪያ ቤት ኪራይ ቁጥጥርና አሰራር አዋጅ የዜጎችን ህገ መንግስታዊ መብት የሚሸረሽር ነው ተብሎ ለህገ መንግስት አጣሪ ጉባኤ የቀረበው አቤቱታ ውሳኔ እስኪያገኝ ጊዜያዊ እግድ እንዲሰጠው ለቀረበው ጥያቄ ምላሽ ባለመሰጠቱ ዜጎች ለጉዳት እየተዳረጉ መሆናቸው ተገለጸ። የህዝብ ተወካዮች ምክር ቤት መጋቢት 24 ቀን 2016 ያጸደቀው የመኖሪያ ቤት ኪራይና ቁጥጥር አሰራር አዋጅ ቁጥር 13/2016 ስለ መኖሪያ ቤት ኪራይ ዋጋ ውል የሚቋረጡባቸውን አካሄዶች የተቆጣጣሪ አካል ስልጣንና ተግባር እንዲሁም የጥቆማና ቅሬታ አቀራረብ ስነስርዓትን የተመለከቱ ድንጋጌዎች አካተዋል። አዋጁ ከጸደቀበት ቀን ጀምሮ ተግባራዊ እየተደረገ ቢሆንም የዜጎችን ንብረት የማፍራት በንብረታቸው የመገልገልና የማዘዝ ህገ መንግስታዊ መብታቸውን የሚሸረሽር ነው ተብሎ ለህገ መንግስት አጣሪ ጉባኤ አቤቱታ ቀርበዋል። የተወካዮች ምክር ቤት ስምምነት ረቂቅ አዋጅን መርምሮ አጸደቀ። የህዝብ ተወካዮች ምክር ቤት በ9ኛ መደበኛ ስብሰባው በኢትዮጵያ መንግስትና በቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ ህግ ትብብር ስምምነት ረቂቅ አዋጅን መርምሮ አጽድቋል። የኢፌዴሪ የህዝብ ተወካዮች ምክር ቤት በ9ኛ መደበኛ ስብሰባው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊት ሪፐብሊክ ቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ ህግ ትብብር ስምምነት ረቂቅ አዋጅን መርምሮ በአንድ ድምፀ ታቅቦ በአብላጫ ድምፅ አጽድቋል። ሁለቱ ሀገራት በንግድና ኢንቨስትመንት ዘርፍ ያላቸው ግንኙነት እየጨመረ መምጣቱን ተከትሎ የሁለቱ ሀገራት ዜጎች በቀላል ወደ ሁለቱም ሀገራት መጓዝ በመቻላቸው ለወንጀል ክስ ምርመራና ለክስ ሂደት የሚያስፈልጉ መረጃዎችና ማስረጃዎች እንዲሁም ለወንጀል መፈጸሚያነት ሊውሉ የታሰቡ ወይም የወንጀል ፍሬ የሆኑ ንብረቶች ሊሸሹ የሚችሉበት ሁኔታ ከፍተኛ በመሆኑ የተለያዩ ወንጀል ማስረጃዎችን ወይም መረጃዎችን በመለዋወጥ ተጠርጣሪዎችና ወንጀለኞች ከቅጣት የማያመልጡበት ሁኔታ በመፍጠር የህግ የበላይነትና ተጠያቂነትን ለማረጋገጥ ይረዳ ዘንድ ኢትዮጵያ ከቻይና ጋር በወንጀል ጉዳዮች የጋራ ትብብር በማድረግ ሀገራችን እየተገበረችው ላለችው የህግ የበላይነት ማረጋገጥ አስፈላጊ መሆኑ ተገልጿል። በዚህ መሰረት ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊት ሪፐብሊክ ቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅን አስመልክቶ የህግና የፍትህ ጉዳዮች ቋሚ ኮሚቴ ያቀረበው ሪፖርትና ውሳኔ ሀሳብ መርምሮ ረቂቅ አዋጅ ቁጥር 1402/2018 ሆኖ በአንድ ድምፀ ታቅቦ በአብላጫ ድምፅ ጸድቋል። ባይትዳንስ ለአሜሪካ እጅ ሰጠ። የቲክቶክ ባለቤት የነበረው ባይትዳንስ በአሜሪካ የነበረውን የበላይነት ማጣቱ ተረጋግጧል። አዲስ የአመራር መዋቅርም ይፋ ሆኗል። በአሜሪካ ውስጥ የመታገድ ዕጣ ተደቅኖበት የነበረው ቲክቶክ የአሜሪካ ባለሀብቶች ከፍተኛ ድርሻ የሚይዙበት አዲስ ኩባንያ በማቋቋም ህልውናውን ማቆየት የሚያስችለውን ስምምነት አጠናቀቀ። የቀድሞ ባለቤት ባይትዳንስ በአዲሱ ቲክቶክ ዩኤስዲኤስ
በተሰኘው ኩባንያ ውስጥ ያለው ድርሻ 19.9 በመቶ ዝቅ ብሏል። ቀሪው 80.1 ድርሻ በምዕራባውያን ባለሀብቶች የተያዘ ሲሆን ኦራክል፣ ሲልቨር ላክ እና የአቡዳቢው ኤምጂኤክስ እያንዳንዳቸው 15 ድርሻ አግኝተዋል። በተጨማሪም ማይክል ዴል እና ፈረንሳዩ ባለሀብት ዣቬር ኔል በባለቤትነት መካተታቸው ታውቋል። አዲሱን የጋራ ኩባንያ አዳም ፕሬስ ዋና ስራ አስፈጻሚነት የሚመሩ ሲሆን ቲክቶክ ዓለም አቀፍ ኃላፊ ሾው ቼው 7 አባላት ባሉት የዳይሬክተሮች ቦርድ ውስጥ አንዱን ወንበር ይዛሉም ተብሏል። ፕሬዚዳንት ትራምፕ ቲክቶክ በአሜሪካ እንዲቀጥል ፍላጎት የነበራቸው ሲሆን ለስምምነቱ መሳካት ቀነገደቦችን በማራዘም ትልቅ ሚና ተጫውተዋል። ፕሬዚዳንቱም ቲክቶክን በተመለከተ በትናንትናው ዕለት በማህበራዊ ሚዲያ ልጥፋቸው ላይ ድል ማስመዝገባቸውን ጽፈዋል። የአሜሪካ መንግስት የቻይና ባለስልጣናት የአሜሪካውያን መረጃ ሊያገኙ ይችላሉ በሚል ስጋት ቲክቶክ እንዲታገድ ወይም ባለቤቱ እንዲቀየር ህግ ማውጣቱ ይታወሳል። አዲሱ ስምምነት ይህንን ስጋት ለመቅረፍ የአሜሪካውያን መረጃ በኦራክል ሰርቨሮች ላይ ብቻ እንዲቀመጥ ይደረጋል ተብሏል። ይህ ለውጥም ከዩኤስ አሜሪካ ውጭ ባሉ የቲክቶክ አገልግሎቶች ላይ ምንም አይነት ተጽዕኖ አይኖረውም ተብሏል። አሜሪካ ከዓለም የጤና ድርጅት በይፋ ለቀቀች። አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የተባበሩት መንግስታት ድርጅት አካል ከሆነው የዓለም የጤና ድርጅት አባልነት በይፋ ለቃ ወጣች። ፕሬዚዳንት ዶናልድ ትራምፕ ሁለተኛ ዙር ስልጣን ዘመናቸውን በጀመሩበት ዕለት ካስተላለፏቸው ፕሬዚዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም ጤና ድርጅት መውጣት ተግባራዊ ሆነዋል። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ዳቮስ ከሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት እንዲነሳ መደረጉን ሮይተርስ የዜና ወኪል የዓይን እማኞችን ጠቅሶ ዘግቧል። ከአሜሪካ ጤናና የውጭ ጉዳይ መስሪያ ቤቶች በጋራ በወጣው መግለጫ መሰረት ከዚህ በኋላ ሀገሪቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅ የሚያስፈልጉ ጉዳዮች ላይ እንደሚሆን ተጠቅሷል። በበሽታዎች ቁጥጥርና ቅድሚያ በሚሰጣቸው በሌሎች የህብረተሰብ ጤና ጉዳዮች ላይ በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከሀገራት ጋር ለመስራት አቅዳለች ተብሏል። አሜሪካ በኢትዮጵያዊው ዶክተር ቴዎድሮስ አዳኖም የሚመራውና ከ190 በላይ ሀገራትን በአባልነት ከያዘው ተቋም አሜሪካ ለመውጣት መወሰኗ አሜሪካ እንዲሁም በቀሪው የዓለም ክፍል የሚከናወኑ የጤና ስራዎችን የሚጎዳ መሆኑ እየተነገረ ነው። አሜሪካ ራሷን ያገለለችው ከዓለም ጤና ድርጅት ብቻ ሳይሆን በቅርቡ ከበርካታ የመንግስታቱ ድርጅት አካላት ከሆኑ ተቋማት ለመውጣት ከመወሰኗ በተጨማሪ የሰላም ቦርድ በማለት ፕሬዚዳንት ትራምፕ ያስተዋወቁት ስብስብ የተባበሩት መንግስታትን ሚና የሚያዳክም ነው በሚል እየተተቸ ይገኛል። ቻይና በትራምፕ የሰላም ቦርድ አባል እንድትሆን ብትጋበዝም ለመሳተፍ ገና ፈቃደኝነቷን ካለመግለጿ በተጨማሪም በተቋሙ ላይ ብርቱ ጥርጣሬ እንዳላትም አሳውቃለች። የአውሮፓና የአሜሪካ ህልዋ ያለቀ ይመስላል። ፈረንሳይ አዲስ ወዳጅ በመፈለግ ላይ ናት። ከ2 ቀናት በፊት ውርደትን አሜን ብለን ተቀብለናል ሲሉ የትራምፕን አካሄድ አምርረው የተቹት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ቻይናን በተመለከተው ንግግራቸው ቻይና ወደ አውሮፓ በመምጣት ኢንቨስት ማድረግ ትችላለች ብለው ነበር። በዚህ ቪዲዮ እንደምትመለከቱት ማክሮን ድንገት ቻይና ተገኝተው በሺዋን ዩኒቨርሲቲ ደመቅ ያለ አቀባበል በተማሪዎች ተደርጎላቸዋል። ተማሪዎች በደመቀ አጀብ ማክሮንን እንኳን ወደ ቻይና መጡ ሲሉ አቀባበል አድርገውላቸዋል። ይህንን ለተመለከተ የአውሮፓና የአሜሪካ ህልዋ ማለቁን ይረዳል። ውጥረቱ ተባብሶ እንደቀጠለ ነው። በሌላ ዜና የዴንማርኳ ጠቅላይ ሚኒስትር ለዶናልድ ትራምፕ ክብር ስንል ግሪንላንድን አሳልፈን አንሰጥም ብለዋል። ከግሪንላንድ ዜና ሳንወጣ ሪፐብሊካን ፓርቲ አባላት በግሪንላንድ ካርታ ምስል የተሰራ ኬክን ተሰባስበው ተቋድሰዋል። ይኸውም በግሪንላንድ ዙሪያ አሜሪካ ምን ያህል ጠንካራ አቋም እንደያዘች ማሳያ ተደርጎ ተወስዷል። ዩክሬን ከአሜሪካና ሩሲያ ጋር እንደምትነጋገር ዘለንስኪ አስታወቁ። ፕሬዚዳንት ቮሎዲሚር ዘለንስኪ የዩክሬንን ጦርነት ለማስቆም ከሩሲያና ከአሜሪካ ጋር የሚያደርጉት የሶስትዮሽ ውይይት በተባበሩት አረብ ኤምሬቶች እንደሚከናወን አስታወቁ። ይህንን የገለጹት ከፕሬዚዳንት ዶናልድ ትራምፕ ጋር በዳቮስ ከተነጋገሩ በኋላ ነው ተብሏል። የዲፕሎማሲው ፍጥነት እየጨመረ ባለበት ወቅት ትራምፕ ከዘለንስኪ ጋር ያደረጉት ስብሰባ ጥሩ እንደነበርም ተናግረዋል። የአሜሪካው ልዑክ ስቲቭ ዊትኮፍ በበኩላቸው ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ለመነጋገር ወደ ሞስኮ አቅንተዋል። ከትራምፕ ልጅ ባለቤት ጃሬድ ኩሽነር ጋር በመሆን ወደ ሞስኮ የሚጓዙት ዊትኮፍ በስምምነቱ ዙሪያ ተስፋ እንዳላቸውም ተናግረዋል። ወደ አንድ ጉዳይ እየመጣን ሲሆን በጉዳዩ በተደጋጋሚ ተወያይተናል፣ ይህም ማለት ሊፈታ የሚችል ነገር ነው ሲሉ ከስዊዘርላንድ ከመነሳታቸው በፊት ገልጸዋል።